ሊዮኔል አንድሪያስ ሜሲ ዛሬም ታምራ ሳይቶናል። የእግር ኳሷን ሀገር እንግሊዝን አንጠባጥበው ዘርረው ወደ ፍጻሜው አልፈዋል። አርጀንቲና ከስፔን እሁድ የሚፋለሙበት የዋንጫ ጨዋታ ከወዲሁ ተጠባቂ ሆኗል። እንግሊዞች ጨዋታውን መምራት ቢጀምሩም በሁለተኛው አጋማሽ አንቶኒ ጎርደን ያስቆጠራ ጎል እንግሊዞችን ለረጅም ደቂቃ እንዲመሩ ቢያደርጉም የቶማስ ቱከል ደካማ ቅያሬዎች ግን ዋጋ አስከፍሏቸዋል። ተከላካዮቹን በሙሉ የቀየሩበት እንቅስቃሴ አነጋጋሪ ነበረ። ጎርደንን አስወጥተው ኢዝሪ ኮንሳን እንደዚሁም ደግሞ ዲክላን ራይስን አስወጥተው ኒኮ ኦራይሊን ያስገቡበት፣ ከዛ ባለፈ ደግሞ ሪቸርድ ጄምስ በወጣበት እንቅስቃሴ ዳንበርን ያስገቡበትና በስምንት ተከላካይ ተጫዋቶ አንዷን ጎል ለማስጠበቅ የሄዱበት እንቅስቃሴ ዋጋ ያስከፈለና እንግሊዞች በትልቁ ጸጉራቸውን እንዲነጩ ያደረገ እጅግ ደካማ ውሳኔ ሆኖ ተመልክተነዋል። በተቃራኒ ሊዮኔል ስካሎኒ ቡድናቸው እየተመራ መሆኑን ተከትሎ ሮድሪጎ ዲ ፓውል፣ ኒኮ ጎንዛሌዝ፣ ላውታሮ ማርቲኔዝ የመሳሰሉ እሳት የላሱ አጥቂዎችና የአጥቂ ባህሪ ያላቸውን ተጫዋቾች በማስገባት ጨዋታውን ቀይረውታል። ሜሲ እንግሊዝ አርጀንቲና ከመመራት ተነሳ ወደ አሸናፊነት ስመጣ ሁለቱንም አሲስቶች ያደረገው እሱ ነው። ለኤንዞ ፈርናንዴዝ ከማዕዘን ምት የመጣውን ኳስ አሲስት ያደረገው ኤንዞ ፈርናንዴዝ ከሳጥን ውጭ ለጠፈው። እንደገና ሌላ ኳስ ከሳጥን ውጭ ያሻገረ በግንባር ላውታሮ ማርቲኔዝ ወዘወዘው። ሜሲን አለማድነቅ አይቻልም። ዛሬ ሜሲ አርጀንቲናን ብቻ ሳይሆን ነጻ ያወጣት ፊፋንም ነጻ ወጥቶታል። ባለፉት ጨዋታዎች ከዳኝነት ጋር ተያይዞ የአርጀንቲና ብሔራዊ ሲታማ ቢቆይም ዛሬ ችለው በብቃትና በአስደናቂ እንቅስቃሴ ውጤት ቀልብጠው ወደ ፍጻሜ የደረሱበት ሂደት ፈጥሯል። አርጀንቲና ለተከታታይ ሁለተኛ ጊዜ በዓለም ዋንጫ ፍጻሜ ደርሳለች። የ2022ቱን ከፍ አድርጎ መሳማቸው ይታወሳሉ። ሜሲ በዋንጫ ይሸኝ ይሆን? የእሁድን ጨዋታ መጠበቅ ግድ ብሎናል። እንዴት ነበር ጨዋታው? ቶማስ ቱሄልን ምን ብላችሁ ትገልጿቸዋላችሁ? ለሜሲስ ያላችሁን አድናቆት እስኪ ግለጹ። ይመቻችሁ። መልካም አዳር። So